I'm a fireball. ፊትህም እንደ የተቀባኸው እንዲህ አይነት ደግሞ እብድ ነው አይቻል አቅም ወይኔ ስልኳ ጮኸ አለቀልሽ። ይቺን ሙዳዬ ምጽዋት ውስጥ አስገባልኝ። እሺ ይቅርታ ወንድም፣ ወደ ቤተ ክርስቲያን ነህ? አዎ። ጠጣህበት? ይቺን ሙዳዬ ምጽዋት ውስጥ አስገባልኝ። እሺ እሺ፣ አመሰግናለሁ። ሰላም ምርጥ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናል በድጋሚ መጣችሁ። ለአሁኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ እንደሞፍቶ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እንውጣ ልበሽ እናስተኙና ጭራሽ እንዳትውጪ። ለምን ጎበዝ ምንድነው የሚጎዳው? አስተኙ እንዴ! ኧረ እንዴው ታምራላችሁ ደግሞ። እኔ ናፍቆት እኮ ነው የከሰው። በእኔ ናፍቆት ደስ ይላል። ልጅ እባክሽ አስተኙና እንውጣ። እኔ እሄዳለሁ። በመክሳቱ አይደለም በልጇ ፍቅር ነው። በቃ አመሸክስ እኮ ቶሎ ና ምናምን ብለሽ እንደድም ከፈለግሽ አብረን ቶሎ ደርሰን እንመለስ። ልጅ በለጠ። እሺ አስተኙ። ምን ቸገረ? እንዳይመቸውም እኮ ደክሟል። እንደዚህ እኔ ናፍቆት ተጎድቶ ነው ያለው። ልጅ ምንድነው ተጎድቶ? አንቺ ናፍቆት ምን አውቆ ነው አንቺ ናፍቆት የሚጎድቶ? ጡት ናፍቆት ያቀኛል እኮ ያቀሻል። ግን ናፍቆት ምናምን ኧረ አግብቼ መውለድ አማረኝ እውነት። ከዛ እንደዚህ ከሚስት ጋር እንደዚህ ኢንተራክሽኑ ቤት ታዝኛለሽ በኋላ። ኧረ በቃ ተዋቸው። አንተ ደግሞ ምንድነው ችካልክ እኮ። እሺ እንደዚህ አይነት ጸዴ ትዳርና ጸዴ ልጅ ይስጣችሁ። የሆነት አሜን በሉ ኮሜንት ላይ። በማርያም ልታረገኝ ነው? ልጅ እኮ ነኝ። አታረገውም እኮ አታረገውም ነው የምልህ። በቃ መጀመሪያ ላይ መስራት እንፈልገው ያምራል። ማን ነው? ቦስ ፍላይት ሰዓታችን ደርሷል። አንሄድም ማለት ትኬት እኮ ተቆርጧል። አያገባኝም። ክብሬን የጠቀኝን ሳልበቀለው አልሄድም። እሺ ቦስ፣ ቢያውን ወደ በቀላችን ነይ። ክብርህን የምትበቀለው ታዲያ ከምንድን ነው? ልጅቷን ምን በማድረግ ነው? አብራ ያለችው ሴትዮ ደግሞ በብሔሯ ምንድን ነው? ኧረ እንደዚህ አይነት በብሔር ደግሞ አለ እንዴ? ልቀቀኝ እንዳነኳት በአንድ ጥፊ። ቀጥታ ወደ ቶጎና ጫካ ነኝ። ቶጎና ጫካ? ስንተኛ ዙር ነው? ጸጋ በቀላሉ መለቃችሁ መስላችሁ ነበር? ጸጋ ምንድነው? ምን ሆነሻል? ናኒስ ዋጋሽን ነው የምሰጥሽ።
ማርያም ልታረገኝ ነው? ልጅ እኮ ነኝ። የባለፈው ሰው ዛሬ መጣን ነው ወሰዳት ማለት እንዴት? ወዴት ነው ወሰዳት? ቀጥታ ወደ ተጎና ጫካ እንሂድ። ተጎና ጫካ ሲል የሰማው መሰለኝ። በል እንግዲህ ሩጣ ያደረስላት። ምን ታፈጫለሽ? ወደዛ ዙር። አንተ ሁለት ጥምም ያሉ ሴትዮና ሰውዬ ጥምም ያሉ ሰዎች። ኧረ ፈጥነህ ድረስላት። እሺ የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ሰምዋ ልሸትሽ ምንን ልሽሽ ለማለት እኮ ነው። ምን ልታረገኝ ነው? እሺ በደንብ ሻት። ልሸትሽ ትወደኛለህ እንዴ? አፍቅርሻለሁ። እንክብካቤ ዝም ብለህ አሸተኝ። አለቀብኝ። ምን ቫዝሊን የኔን መገረሻችኝ ናምጣ። ዘቅ አድርጊው። ምኑን? ያው ወይኔ እናትና ልጅ ደስ ስትሉ። የት ሄደህበት ነው? አፈቅርሻለሁን ከየት እንደሰማው መቼም እናውቃለን። በቃ አይቷል። አርገን ተቆጥቻለሁ። ብዙ ልጅ ማለት ነው ከቤተሰቡ የሚሰማውን ወሬ ነው አፉ ላይ የምትሰማው። በጣም ተሳዳቢ ልጅ በዚህ ቢሆነ በትንሽ እድሜ ላይ እላፊ ተሳዳቢ ከሆነ ከቤተሰቡ የሚሰማውን ነገር ነው። እንደገና ደግሞ መልካም ነገር፣ ጥሩ ነገር፣ ፖዚቲቭ ነገርም ሲያወራ ከሰማው እሱም ከቤተሰቡ ነው። ለመሰለ ህጻናት ነጭ ወረቀት ናቸው። በቃ የተጻፈባቸውን ብቻ ነው ከነሱ ላይ ልታነብ የምትችለው። እኔ ከዚህ ትዳር አይካንቴል በቃ በጣም ሰላማዊ የሆነ ትዳር፣ በቃ ከሰላማዊም ደግሞ አስደሳች ትዳር እንዳላቸው ልጁ ብቻ በቂ እኮ ነው። እንደዚህ አይነት ጸዴ ልጅ ካለ ምን ትፈልጋለህ? እንዲህ አይነት ጸዴ ልጅ ይስጣችሁ ለእናንተ። ማሜን በሉ ኮሜንት ላይ። ፈጣሪ መኪና ያልሰጠኝ በነዳጅ ምክንያት እንዳልንከራተት ብሎ ነው አይደለ? በዛ ላይ ደግሞ እግር ስላለኝ ነው። ሀብት ያልሰጠኝ እንቅልፍ እንዳታጣ ብሎ ለኔ አስቦ ነው። ታዲያ ምንድነው ችግሩ? ራሴን እንደዚህ እያልኩ ላጽናናኝ። አይ ሀበሻ ከየት መጣ? በቃ ይሄ ልናደርገው ኢምፖሲብል ለሆነብን ነገር የምናቀርባት ጀስቲፊኬሽን ማለት ነው። አሁን አንዳንድ ሰው አለ የትራንስፖርት ብር ስላጣ መጋጋቢ ምክንያት ምን ያቀርባል? ወክ እኮ መሄድ ለጤና ጥሩ ነው ይላል። ለምን ሪያሊቲውን አናምንም? በቃ ለራሳችን ደግሞ የሆነ ነገር ችግሩ እንዳለ ኤግዚስት እንደሚያደርግ ካወቅን ነው ለሶሉሽን የምንተፋተፈው። የሆነ ሰው በእግር መሄድ ልክ እንደከነከነው ሲያምን ነው መኪና መግዛትን ኮንሲደር አድርጎ ለዛ መኪና ለመግዛት የሚጠይቀውን ስራ መስራት የሚጀምረው ማለት ነው። ግን እኛ ላይ ለሆነብን ነገር ፈጣሪ ለኛ አስቦ እንዳመጣው አድርገን ፕሮብሌም እንዳልሆነ እንደዛ አድርገን ስንቆጥረው ካለንበት ቦታ ከፍ ማለት ነው ማንችለው። ሆስቲ ውሃ ስጠኝ አንኩና እንደ ቤት ድንጋይ ያነሳው ለውሃው ነው ወንድሜ። ወይ አለሁልህ። ደህና ነህ? አለሁልሽ። እንዴት ነሽልኝ? የት ነህ? እዛው የተለመደ ቦታ ነው። እሺ በቃ መጣሁ። እዛው ጠብቀኝ። እሺ የኔም የሷን ብሬስ ያምራል አይደለ? ምን ሆንሽ? ኧረ ወደቀች እዚሁ። አየቅድም ድንጋይ ይዞ ያስፈራራው ባለስኩል መጥፎ ሰው ሆኖ አይደለም። በቃ ያረደ ልጅ ከጀርባ ሰዎች አይደላችሁ እንዴ? አትረዷትም እንዴ? ምንድነው? ምንም እንዳልተፈጠረ ቁጭ ብለው ሆስቲ በድንጋይ አስፈራርቶ ሊቀበለው ነው። እሱ ውሃ ሊያረግባት አስቦ ነው። ሆስቲ ጀንበር ርቃ ክፋይ የጥንቴን ፍሎች ክፋይ አምጡት ልጄን
ምኗ ላይ ነው ታዲያ ውሃውን የምታረገው? አንፊት ጭንቅላቱ አይበቃም ወንድሜ? ያታታሁለት በህይወት መኖሪን በህይወት ትንቂስ እብድ ምንድን ያደረከኝ? አው የራሴን ስቀርብ ወድቀሽ እኮ ኧረ ጥሩ ላደረገ እንኳን መልካም ማናረግ። ምን አይነት ፍጥረቶች ነን ግን አንዳንድ ሰዎች እውነት። የኔ ፍቅር እንዴት ነሽልኝ? እንዴ ምንድነው? የምን ውሃ ነው? የሆነ እብድ መንገድ ላይ አግኝቶኝ ምን እንዳደረገኝ አላውቅም። እኔን እዚህ አስቀምጠሽ ከእብድ ጋር ስትላፊ ነበራ። ፍቅር እንደምታስበው አይደለም። እኔ ምንም የማውቀው ነገር የለም። እንደውም ከአሁን በኋላ አይንሽን ማየት አልፈልግም። ጥፊልኝ ከዚህ ጋር። እኔ ፍቅር ምን አደረኩኝ? ጭራሽ ትጮያለሽ እንዴ? እሷ ለእብዱ መጥፎ ናት፣ እሱ ደግሞ ለእሷ መጥፎ ሆነ። ሲጀምር እንደዚህ አይነት ሰው እጁን ያገኛል ሁል ጊዜም። አንቺ ራስሽ ለምዶ በጥፊ የመታሹ? ቆይ የኔ አባት ስለ ቅድሙ ይቅርታ። እሺ መቀመጥ እችላለሁ? አሁን እንዴት ተገለጸልሽ? ቆይ ስትነሺ ፕሮሰስ ያላደረግሽው ነገር እንዴት አሁን ተገለጸልሽ? ቅድም አልጎዳሁትማ የዘረፍከኝ መስሎኝ ነው። እሺ አሞሽ አሞኝ ነበር ስላላወቅኩኝ ነው። እሺ ይቅርታ። አለ የሚበላ ነገር ላምጣልህ አይደል? አይ ምንም እዚሁ ጠብቀኝ አመጣልሃለሁ። እሺ አይ አሁን ተቀየረች። በቃ መልካም ሰው ሆነች ማለት ነው። ሰላም ነው? ማንጎ አለ ብስኩትሳ? ሁለቱም አለ። እሺ ስጠኝ። እኔ ደግሞ እኮ የሆነ ደህና የሚጠቀለል ነገር የምታመጨለት ነበር የመሰለኝ። ማንጎና ብስኩታ ምን ጥቅም ፈላ ነው እንዴ? እሷ የሆነ በየአይነቱ ነገር ብታመጪለት፣ በተለይ ስጋ ነክ ነገር ቢሆን ደግሞ በቃ ጸዴ ነበር። ሌላ ጊዜ ደግሞ እመጣለሁ። አሁን ልሂድ። እሺ እዚህ ጋር ነው አይደል ቅድም የመታውክ? ይሄ ነው ፔመንቱ። አሁን ጀለስ በቃ ጥበሳት የሆነት ሌላ ጊዜም ስመጣ ተማሪ ነሽ ሰራተኛ ብለህ አጫውታት። ያረለ ልጅ የዚህን ፊልም ፓርት2 መፈልጉ ሰዎች ኮሜንት ላይ ፓርት2 እያላችሁ ጻፉ። ምን እያረክ ነው አባቴ? ምን እያረክ ነው? ተወለደልህ ልጅ እህትን የጠበቀዋል። ከምንድን ነው የምትጠብቀው? እህትህ ናት። እንደነካት አንድ ሰው ቢቢራካት እህቴን አማታላታል። ምን ቄቄጣው ገና ካሁኑ ፕሮቴክቲቭ ነው በየ ታሳስ እኔ ደግሞ ያንተ ነው የሚያሳሳኝ ሁል ጊዜ። በቃ አንተን ነው የምወድ። ደግሞ እናቱን የሚጠራበት መንገድ ነው ሁሌ ሰምዋ ነው የሚላት ሁሌ። ኧረ ሁለቱንም ህፃናት መርቁልኝ እስቲ፣ ድግ በሉልኝ በሏቸው። ቆንጆዬ አይሻት ቆንጆ እንቱ ምን ላርግሽ? ኧረ እኔ አንተን ራሱ ምን ላርግሽ? ኪዩት የሆነ ልጅ እስቲ ሁለቱንም መርቁልኝ ፕሊዝ። የቤቱ ቆንጆ ሁለተኛ ልጅ ነው። ሁለተኛ ልጆች ቆንጆ ናቸው፣ ብቻ ለየት ያለ ከቤቱ የሚያምር ነገር አላቸው። ማን ያለው? ቀልድ ሲቀልዱ በጣም ነው የሚያስቁት። ጨዋታ ይችላሉ። ቤቱን ሞቅ ፏ የሚያረጉት ሁለተኛ ልጆች ናቸው። ስራ አይወዱም እንጂ ይችላሉ። ጎበዝ ናቸው። ቅመም ናቸው፣ ግን ስራ አይወዱም። ትንሽ ያኮርፋሉ። ይሁን ምንም ሆነ ምንም፣ ግን ሁለተኛ ልጅ ነው ደስ የሚለው ከቤት ውስጥ። እኔ ደስ ይላል በሚለው አልስማማም። ለምን እኔ ሁለተኛ ልጅ ስላልሆንኩ ማለት የመጨረሻ ልጅ ነኝ። ግን ሌላ ያወራችሁ ነገር እንዳለ ትክክል ነው። ደስ የምለው እኔ ስለሆንኩኝ ነው። ቤት ውስጥ እኔ በኮንፊደንስ የማወራው። ያወራችሁ ነገር ትክክል ከሆነ ኮሜንት ላይ ጻፉልኝ። ያረደ ልጆች፣ እኔ ቲም የመጨረሻ ልጆች ነኝ። ያረደ ልጅ አየ ጓደኛዬ፣ እንኳን ወዳጅ ጊዜም ፊቱን ያዞራል። ጊዜው ሲገባ ያመንከው ሁሉ
አብሮክ ላይ ቆም ይችላል። ወንድ ልጅ አይጣበዬ መጠቀሚያው ነው እንጂ ሰዎች ደግነት እንደ ድክመት ቆጥረው ሊጠቀሙበት ይሞክራሉ። ደግሞ ታማኝነት እንደ መስታወት ነው። የተሰበረ መስታወት ቢለጠፍም ሰንጥቆ አይጠፋም። ግን አንድ ነገር እናቱ እኮ ኒዶ አልገዛም ብለው እኮ ነው እንጂ ያጣውን ነገር በሙሉ ላይፍ ምናምን እያለ እየወራ እኮ ነው። ማንነትህን ከጠበቅ ምንም ነገር አይጎልብህም። ልክ ነህ። ደግሞ እንቅፋት ወደፊት እንጂ ወደ ኋላ አይጥልም። በገጠመ ችግር ሁሉ ጥንካሬን ይዘህ ተነስ። ለዚህ እኮ ነው የምንለው እንጨት ሁሉ ከዘር ነው። ሁሉም ሰው አጠገብህ ስለቆመ ብቻ ጠላ ይሆናል ማለት አይደለም። ቸርስ የማንንም እርዳታ ሳንፈልግ እየታገልን አለን። የማንንም እርዳታ ሳንፈልግ ምን አልገዛም ብለሽ ነው? እናቱ ነው እኮ ኢንዶሚን አልገዛ ብለው ያለች ኬክ ጁስ ፈልጎ ኢግኖር ተደርጓል። ማን ነው ብሮ ግዢላቸው ልጆቹን እንደዚህ በቃ ላይፋቸውን እና ሪግሬት እንዲያደርጉ ለምን ታደርጊያቸዋለሽ? እናትየው እማዬ ብስኩት ልግዛ ዘራ ከጓደኛው ጋር ውጭ ወጥቶ ላይፍ ታፍ ነው ብሮ። ተስፋ አትቁረጪ፣ ሁሉም ነገር በራሱ ይሆናል ብላ እስቲ ኮሜንት ላይ ወንድ ልጅ አይጣ እያላችሁ ጻፉልኝ። መከታ ሄሎ አዚያም መጣ። እንዴት ነህ? ደህና ነኝ እኔ። ስደውል እኮ አታነሳም። ዛሬም ሊስረቀረቅ ነው። እኔ ጋር ሰርፕራይዝ አለ እባክህ። ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ ሰላሙን ጠዋት ማታ እንጀራና ኑሮ ቢያርቅ ካይኔ ላይ አምናለው አንድ ቀን ወንድሜን እንደማይ እናትና አባቴ ሰው ምንም ጭራሽ ሰው ምንም አይላቸውም። እኔ እኮ ግራ የሚገባኝ አንተ የኮረሪማ ዋጋ ይሄን ያህል ያስነቀለን ተነስቶ አራት ዝፈን ሁሉ የሚለው የለም እኮ ሁሉም ለምን ይላል ሲጀምር ወንድሜ ፈጥነ ቶሎና በተስኪያን እጅ ተሳልኩ። አይ እኔ ከሶሳይቲው ለየት ያልኩ ሰው ነኝ ማለት ነው። እኔ አሁን እንዲህ አይነት ሲቹዌሽን ኤርፓድ ካላረኩ በመስኮት ዘልዬ እወጣለሁ ነው የምልህ። ወንድሜ ፈጥነ ቶሎና ቤተክርስቲያን አይተው ያማተቡት እኔ ደግሞ እኮ ሰውዬው መስሎኝ እሱንም ተለመንኩኝ። ያው ወንድሜ እስቲ ጨረሳ ወደድከው? እውነት በቃ ሲመቸኝ እደውልልሃለሁ። ባስ ደውልለትና ታስረቅረቅለት ምን አባቱ። አይ ኮንፊደንስ። እኔ አሁን የሚያሳዝነኝ እንዲህ ዘፍኖ 10,000 ላይ ኩላ አያገኝም። አንዳንድ ጊዜ ያለው ግማሽ እንጀራ ብቻ ነው፣ ለሁለታችንም አይበቃንም። ስለዚህ በቃ እሱ ብቻ ይብላ፣ እኔ በልቻለሁ አልበላም። የእናት አንጀት ቤትህ እንዲህ አይጉደል። እውነት ባልየው ቤትህ እንዲህ አይጉደል። እንዴ ነኝ አሜን። በቤት እየሄድሽ ነው? እኔ በልቻለሁ፣ አንተ ብላ። ፍቅር ይዋሸሽኝ ነው አይደል? ጥለሽኝ እንደማትበይ አውቃለሁ። በይ ነይና አብረን እንብላ። በቃኝ ነው የምልህ እኮ። ለምን አርፋት በላም? ላባላሽ ብዬ ነው እንጂ ውጪ ከልጆች ጋር በልቼ ነው የመጣሁት። እንደውም ካልበላሽ እኔም አልበላ። ደግሞ ይሄ ድርቅና ጀመረ። እሺ ና እንብላ። ሁለቱም እየተጎራረጡ አይ ፍቅር። እኔ ጠግቤያለሁ፣ ግን እሱ ብዙም አልበላም እኮ አልጠገበም። በጣም ነው የጠገብኩት ፍቅር። የቀረችዋን አንሻት በቃ። ጠዋት ከቤት ስወጣ የበላው ነበርኩ እኮ አይገርምም? በስማም እኔም እንዴት እንደጠገብኩኝ። እቺን የምታክል ምግብ ታንሰናለች ብዬ ፈርቼ ነበር። አየሽ ውዴ፣ ምግቡ ስለበዛ አይደለም የሚጠገበው፣ ያለችንን በፍቅር ስለተቋደስናትና ፈጣሪ ስለባረከልን እንጂ። ትክክል። የፈጣሪ በረከት ነው ቤትን ቤት የሚያስመስለው ነው። ምግቡ ስለበዛ ስላነሳ አይደለም። አንድ ድስት ሙሉ ሽሮ ብትበላ ራሱ ምንም ጥቅም የለውም እኮ። ግን የፈጣሪ በረከት ካለው በግማሽ እንጀራም በምንም ጥግብ ያደርጋል ሁለት ሰው። እውነት ቤታችሁ አይጉደል፣ እየፈለጋችሁ ቤታችሁ አይጉደል። እንደገና ደግሞ ፈጣሪ በበረከት ይሙላው ቤታችሁ። እውነት ምን እያየ ነው ብሮ አንተ? ጠራኸኝ? አዎ። እንተዋወቃለን? በደንብ አላወኩም።
ስራ ቦታ ነው ወይስ አብረን ተምረናል? የኢሳም አበሻና የሰላም ተስፋዬ ፊልም ያው ቤ ጥላዬ አልማዜ ምናምን እየተባባሉ እኔ ላስታውስሽ። አንተ እውነትም ለካ ሊፕሲንግ እየሰሩ ነው። ባለፈው በቀደም ትናንትና ምናምን ቢለዋሽ አልፈልግም። አትልፊ፣ አታውቂኝም። ቀለል አድርጊው ለመተዋወቅ ብቻ። ስትዋኚ በጣም ታምሪያለሽ። አመሰግናለሁ። የባህር ዳር ልጅ ነሽ? አመሰግናለሁ። ነበርኩ። አሁን ግን ለቫኬሽን ነው የመጣሁት። ኦኬ፣ እኔም ከጓደኞቼ ጋር ለቫኬሽን ነው የመጣሁት። ብርሃኑ እባላለሁ። ስለዚህ ባህር ዳር ልታስጎበኝን ገደልሻል። ማን ነው የሚያስገድድ? በአባይ በጣና። አንቺ ምንድነው አባይ ጣና? የኔ የመጣሽው አሁን አጠገቡ ያለች ሴትዮ ጓደኛዬ ታውቃት? ኬዲ ብርሃኑ። ስለዚህ በጉብኝቱ ተስማምተናል። ጉብኝቱን የሚጨምረው ጓደኞቼ እንዲመጡ ፈቃደኛ ከሆነች። ሲጀመር መች ለአንተ ፈቃደኛው ሆነሻል? መቼ? አሁን ይሄ ስንፈተ ፊልም ነው የሚባለው አይደለም? ስንፈተ ፊልም። እኔ እኮ አንተ ድሮ እኮ ኢሳም አበሻ እኮ ፊልም ሲሰራ አንተ በጣም ኩል በቃ ኧረ ችሎታ ምናምን ነበር እኮ። ግን አሁን ላይ ሪላይዝ ያደረኩት በቃ ዘ ሞስት ነንቻለንት ፐርሰን ነው። ኤንፒሲ በለው በቃ እንደዚህ ሆነሻል። ሲያሰማመጡ ሁሉ በአባይ በጣም አስበዋል። አሁን ሪል ላይፍ ላይ ለመተዋወቅ ብቻ ምናምን ብለህ እጅ ስትሰራ ዞር በል ከዚህ ሌባ እንዲህ እያላችሁ ስልክ ልትወስዱ ብላ ነው እኮ የምታባረረህ እኮ። ትንሽ ይፈርት እንኳን አታወጣም። በእናትህ የኔ ፍቅር በዓል ከነገ ወዲያ ነው። ዶሮ እንገዛለን። ብር አግኝተሃል አይደል? አግኝተሃል? ለዚህ ወር ደሞዜን እኮ ተከልክያለሁ። ማክሰኞ ዕለት መኪና ይዤ ወጥቼ ዕቃ ሰብሬ ነበር እና ከቦስ ጋር ጣልተናል። የዚህ ወር ደሞዝን አልሰጠህም ብሎኛል። አውቃለሁ በበዓል ቤታችን ባዶ ሲሆን እንደሚደብርሽ፣ ግን ምንም ማድረግ አልቻልኩም። የተሻለ ቤት ኖረናል ብዬ ነበር ያገባሁሽ፣ ግን ያን ማድረግ አልቻልኩም። ቤት መጥቼ እስከምነግርሽ ጨንቆኝ ነበር። በቃ እንለያይ። አሁን ላይ ይሄን ማድረግ ያቃተኝ ወደፊት ልጆች ወልደን እናንተ ማስተዳደር አልችልም። ቆይ ምን ሆነሃል? የኔ ፍቅር ወሰነ። እኔ እናንተ ስንጋባ እንደማንላይ ቃል ተግባብተን የለ እንዴ? እሺ ምን ላድርግ? እቅዳችን እኮ ምንም ሊሳካ አልቻለም። ሃይ አንተ ገና ለገና ዶሮ መግዣ ብር አጣው ብለክ እንደዚህ ትጨናነቃለክ? ሽሮ እንኳን ፈላ አድርገን ብናከብረውስ? ይሄን በዓል ብቻ አይደል አብረን የምናከብረው? የተባረከች ሚስት። እኔ እናንተን ማጣት አያለያየን። አበባ ያለ ውሃ ወንድ ልጅ ያለ ስቃይ አያድግምና አንተ ብቻ በርታልኝ፣ ሌላውን ተው። አይ ትንሽ ታውቂያለሽ አይደል? የሆነ የምትተማመንበት ነገር ሲኖር እንዲህ ነው። በዓል ስለሆነ ባለፈው ቅጣትህን ትችላለህ እንዳትደግሞ። በኋላ ደሞዝህን መተውሰድ። ሰመረ፣ እዚሁ ሰመረ ነው የምልህ። በል በቃ የምትወደውን ቡና ፍቼ እጠብቅሃለሁ። አንተ በልብህ መልካሙን ስራ ቀሪውን ፈጣሪ ያስተካክልልሃል። ያረዳል። የዚህ ነገር ሪሊፉ ደሞዝ ማግኘቱ ምናምን ሁሉ አይደለም እኮ። በእንደዚህ አይነት ሎስት ፖይንት በሆንክበት ሲቹዌሽን ላይ ሚስትህ እንዴት ነው ስላንተ የሚሰማት? እንዴት ነው ሪያክት የምታደርገው? ማጣትህ ስላንተ ምን ያሳስባታል የሚለውን ነገር በሱ ውስጥ ነው የምታገኘው። በቃ ይሄ ልክ ገንዘብ ስታጣ አንተ ጸባዩን ቅይር የምታረግ ሴትዮ ከሆነች አግኝታ የውሸት ነው በቃ። ስታገኝማ ኦፍ ኮርስ ሁሉም ሰው ይወዳል። ስታጣ ነው የሰውን እውነተኛ ማንነት የምታውቀው የምትለየው። እና ፈጣሪ እንዲህ የተስተካከለ ትዳር ይስጣችሁ። እውነት እፍ እየነገርኩህ ጨሳደረኝ። ይኸው አስባረርከኝ። የኔ ፍቅር እዚህ እንቆያለን። እንዴት ብዬ ነው እኔ እናንተ ቤት የምገባው? ቤት ለሁለት ቀን ብቻ የኛ ሰራተኛ ትሆናለች። ምን ማለት ነው? ይሄ ደግሞ ተረጋጋ ውዴ። ከሁለት ቀን በኋላ ፍቅረኛ እንደሆንሽ ለእናቴ እነግራታለሁ። እሺ አሁን ምን ነው እኔ ሰራተኛ ይመስለው? ሰራተኛ ምን ይመስላል? አለ ግን እኔ እዚህ መግባት አልፈልግም። ምንም ሰራተኛ ምንድን ነው የሚመስለው? እፍ ፈርቻለሁ። ማሚ ማናት እሷ? ማሚ አዲሱ ሰራተኛችን ናት። ሰራተኛ አለኝ። ማን አንጣለክ? እዚህ ያለች ሰራተኛ ልብስን በስነ ስርዓት እያጠበች አይደለም። እዛ ነው እሷን ያመጣሁት። እና እዚህ ምን ትሰራለች? ቤት ካለ እዛ ሂድና እዛ ትጠብልህ። ማሚ እሷ ጎበዝ ናት። ምን ሆኖ ሰራተኛ የሚመስለው? ማሚ ጎበዝ እኮ ናት እሷ። እኔ እኮ እየገባኝ አይደለም እኮ። እስቲ ሰራተኛ ምን እንደሚመስለው አስረዱኝ።
ምን ለየሆነ ለየት ያለ እንትን አላቸው ነው ወይ እዚህ ጋር ተጽፎባቸዋል? በስነ ስርዓት ጠቢ፣ ሌላም አመጣለሁ። በስነ ስርዓት ጠቢ፣ ጎበዝ ጠቢ ነሽ አሉ። በደንብ ጠቢ፣ ሌላም ብርድ ልብስም አመጣለሁ። ሙሉ ልብሱን ነው እንደ መታሰጥበት ቤት እዚሁ ቻልቴ አይጫወቱም። ጀግናው አሁን ምንድነው እሺ የሚባለው? እሺ እዚህ ጋር እዚህ ፊልም ፓርት 2 መፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። እና ደግሞ ያልገባኝ ነገር ምን ነው ሰራተኛ ምን ይመስላል? ይሄ በጣም ዲስሪስፔክት ነው በቃ ለሰዎች። ሄሎ ወደ ካፌ እየገባው ነበር። ምኑ ጋር ነሽ? መግቢያው ጋር በግራ በኩል ቁጭ ብያለሁ። ኦኬ እሺ። አየሽ። ሄይ ሰርፕራይዝ! ምንድነው? ልታገኛት አልነበር? የምን ሰርፕራይዝ ነው? መች መተሽ ነው? አልናፈኩሽም ነው? ማለቴ ሁልጊዜ በስልክ ስለምናወራ የተገናኘን ይመስለኛል። መቼ መተሽ ነው? ሰርፕራይዝ ላደርግሽ ብዬ እኮ ነው ትናንትና ነው የመጣሁት። ግን ቤት ውስጥ ስልክ ስላልነበረ በሲስተር ስልክ ደወልኩልሽ። ጥሩ ሰርፕራይዝ ነው። ግን ምን ነው ሳትነግሪኝ? የመጣሁበት ጉዳይማ ያው ሁሌ እንደምናወራው ነው። ይህ ዛሬ በጣም ትልቅ ጉዳይ አለ። ደግሞ በጣም አምሮብሻል አይደል? ይልቅ ጉዳይ ምን ነበር? ሰሌላ ማግኘት ነው የመጣሁት። ታውቂያለሽ፣ እሱ ማግኘት አለብኝ። እዚህ ያለሽ አታስቢም ነበር። አሁን ደግሞ ጭራሽ አይምሮሽም አይሰራም። ቆይ እሱ ያልፈለገሽ ያላገኘሽ አንቺ ምን ቤት ነሽ እሱ ስር የምትልከሰከሹ? እኔ ከማንም ጋር ሸገዳሜ እያለልሽ ነው። አንቺ ምን ነው እጢ ሆንሽባት? ምን ያህል ጊዜ ላገኘው እንደሞከርኩ አንቺን ታውቂያለሽ። አንቺን ፈልገሽዋል። 2 ዓመት ሙሉ ስደውል ስልኩ ባይዘጋ ከዚህም ተጋጭተን ባልሄድ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በዛ ላይ ታውቂያለሽ፣ በዛ ቤት ምክንያት የራሱ ዘመዶች እንኳን ጠላት ሆነውበት ነበር። ያንቺ ሁሉ ጊዜ እነግርሻለሁ። ግን አንድ ነገር አድርገውት ቢሆንስ እንጂ እንደዚህማ አይጨክንብኝም። አውቀዋለሁ። መጃጃልሽን ብታቆሚና የራስሽን ህይወት ብትጀምሪ ጥሩ ነው። በዚህ ሰዓት እንኳን አስቀምጠሽ የሄድሽውን ፍቅር አይደለም በእጅሽ ያልሽውን ፍቅር እንኳን አለ ብለሽ ሴትዮ ከሰውየውን ተወዷለች ወይ ከሱ ጋር ናት? አጣጣይ ጥሩ ነው። ግድ የለም ጸጊ፣ በእናትሽ አብረን እንፈልገው። በእናትሽ አብረን እንፈልገው። ንግግሯ አምር፣ ፊቷ አምር፣ ምኗ ነው የሚያምረው? ምኗም አያምርም። በእናትሽ የምታወራው ነገር ትክክል አይደለም። ተስፋ ባንቺ አልቆርጥም ፀሐዩንስ ቢበረታ በፎቶ ፈልጌ ያስፈልገኝ እየተጫወቱ ነው። አለሁኝ ሁሉም ተቋቁሜ በፎቶ ፈልጌ ያስፈልገኝ እርግጠኛ ነኝ ጸጊ ቤት ውስጥ አካባቢ ነው የሚሆነው። ስንት ሰው ጠይቀን አላቅም አለን አይደል? በእናትሽ ይሄን ቤት ብቻ ነው ሞክር። እሺ እንሂድ። በእርግጠኝነት የልጁ ቤት ነው። ከዛ የለም ልትላት ነው። ተከፋው ከዓይኔ ላይ ሳጣሽ የለም። እሺ አንድ ሰው እንኳን የሚያውቀው የለም? ማማዬ ይሄ ልጅ ታውቂዋለሽ? አዎ ከአንድ ዓመት በፊት እዚህ አግብቶ ነበር የሚኖረው። አሁን ግን ለቋል። አግብቷል? ማርዶ ማለት በሰርግ በሱፍ እና በምንድን ነው የሚጋባው? ሰው ሚጣኔ ከወጣ በኋላ ተከትለሽኝ ትወጪና የሆነሽ ልጅ ስጠይቅሽ አላቅም አግብቷል ከዚህ ቤት ወጣለሽ ምታያት። እሺ ተሰክሰሽ ነው አንተ ምን ሆና ነች? አይ ሙሾ እየወረደለት ደረት እየተደቃለት ያምሻል። እንደ አንቺ ሲጀመር ነይ እንሂድ እባክሽ። ቆይ ማለት አንድ ጤንነትን እኮ አንዳንድ ጓደኛ ምን ልታተርፊ ነው? አሁን ከእሷ ከሰውየው ጋር አብራ ባለመሆኗ ምንድነው የምታተርፊው? ቅናት ነው። አበቅ ቅናት ካልሆነ ምን ሊሆን ይችላል? ኢንቴንሽኗ ምን እንደሆነ እስቲ ንገሩኝ ኮሜንት ላይ። የሆነ ከመሸከም ጋዛ አለ እንደው ምን ይሻላል? እህቴ ኢትዮጵያ ኤምባሲ ነኝ እንሂድ። ነይ ኢትዮጵያ ኤምባሲ እንሂድ። እሺ እኔ ኢትዮጵያዊት ነኝ። እሺ ነይ የኔ ቆንጆ እኔ ማር ነይልኝ። እኔ ውሃ ልስጥሽ። የት ናት? ጋዛ ናት? ኢትዮጵያ ኤምባሲ ልውሰድሽ። ኤጀንሲ ልውሰድሽ። እሺ ኦኬ። ኦሮመኛ ታናግሪያለሽ? ስልክ ታናግራለሽ በኦሮመኛ?
ይኸውልሽ እቺ ስልክ አናግሪ። ወይኔ ምን ይሻላል? የት ሀገር ናት? ጋዛ ናት? በእናትህ ና ያዛት እንያዛት። ኦሮሚያ ቻለሽ እኔ ልደውል ነው። ኦሮሚያ ቻለሽ ልደውል ነው። እኔ አልችልም ኦሮሞ የሚተረጉም ጋር። እብራሂም እንዴት ነህ? ወንዳላም ጋር ብንይዛት እኮ የባሰ ወደ ውስጥ ያገባብር እኮ ተባበረ። ኧረ ይተባበሩሽ። ለምን ኢግኖር ታደርጊያቸዋለሽ እህቴ? ወይ ልደውል ነው። እንደው ወጥቶ መቅረት ይሆናል። እንደዚህ ነው በእውነት ይወደድ። በትክክል እኮ እያሰበች እኮ አይደለችም እኮ። እጄ ተንቀጠቀጠ። መደወል እራሱ አልቻልኩም። እብራሂም ግጥም አድርገን እኮ ብንይዛት አታሸንፋችኋለች። ምግብ ገዝተው ሰጧት። አንተ ጅባት ላይ ያዛት ያ امسكوها እንጠላህ هنا برا امسكوها طيب ما بعد يا ولدتوا اثنين امسكوها انت تليفون አናግሪ ቴሌፎን ሃሊማ የወደቀች ልጅ አገኘች ነው በኦሮምኛ አናግሪያት እንጂ ሹፊ አሎ በይ ወይ ቢስሚላህ ወይኔ ወይ ኧረ ምግቡንም ጣለችው ልጅ ነይ እጂ ኢትዮጵያ ኤምባሲ ምን ሆነሽ ነው? ኦሮሞ አፋን አናግሪያት አሎ እያናገርሻት ነው? ወይኔ ኧረ ያዟት! ኧረ ተው ያዟት! ተው መኪና እንዳይበላት! ኧረ ወይኔ ተው ያዟት! ሃሊማን አናግሪያት! شوف ምንድነው ሱሳይድ ነው የፈለገችው ልጅቷ? ምን ሆና ነው? ወይኔ ስታሳዝን! አረ የዚህችን ሴት እየደረሰችበት የምታውቁ ሰዎች ወይ ሜንሽን አድርጉኝ ወይ ጻፉልኝ ኮሜንት ላይ። አሁን እንደዚህ አይነት ሲቹዌሽን ላይ ሰው ሆኖ ምንድነው የሚደረግለት? የእውነት አየ በቃ አሁን እዛ ሂዳ በቃ የሆነ በጣም አቢዩዝ ያደረጋት ሰው አለ ወይም የሆነ የገጠማት መጥፎ ነገር አለ ማለት ነው። ምን ላይ እንደደረሰች ነገሩኝ እስቲ ኮሜንት ላይ የምታውቁ ሰዎች ካላችሁ። ወይኔ ጉዴ! ዛሬ እንይሻለኛል። ሁዴንም እየቆረጠኝ ነው። ባለሱቅ በእናትህ ድንገት ልብስ ተበላሽቶ ነው ሞዴስ ስጠኝ። የለኝም በእናትሽ ዞር በይ ከዚህ። በእናትህ እህቴ የለህ? ልብስ እኮ ተበላሽቶብኝ ነው። እና እኔ ምን አገባኝ? ንጽህናሽን አትጠብቂም? አሁን ዞር በይ ከዚህ ከስተመር እንዳታባሪብኝ። እሺ ደጀን የሆነች የፍጥረት ቅፍ እናትህ ታጋር ፍቅርን እየተሳሳቃችሁ ነው። እየተሳሳቃችሁ ምን አይነቷ ናት? በዚህ እድሜዋ እንኳን ራሷን አትጠብቅም እንዴ? እኮ በእናትሽ በጣም ነው የምታስጠላ። ብስማ እናት ልብስሽ እኮ ተበላሽቷል። ቀንሽን አታውቂውም እንዴ? አውቀዋለሁ፣ ግን ምን ላድርግ? እንዴት ምን ላድርግ ታዲያ? ሞዴስ ገዝተሽ አትጠቀሚም? ሞዴስ የመግዛት አቅም የለኝም። ሰውም እኔን ከመርዳት ይልቅ በእኔ ውርደት መሳቂቅ ያለዋል። ሴት ሁና ሰው ሌላ ሴት እንዴት ሌላ ሴት ላይ ትስቃለች? ቆይ ምን እናንተ እንደማታዩት ነገር እሪኩም ዘመዳ ትላላችሁ። እናንተም ሴት ሆናችሁ ከሴት ትቆጠራላችሁ እና ምንድነው ቀናን አታውቅም እንዴ? በጣም ታሳፍራላችሁ ቆሻሾች። ረካው ወይኔ ቂቤ ጠጣ። አንቺ የለም አልኩሽ አይደለ እንዴ? ለምን ነው የምትመላለሽ? ሞዴስ ስጠኝ። ሞዴስ ግን ተወዷል። 200 ብር ዋጋ ይጠይቀክ የለም 5 አድርግልኝ። ወይኔ ምን አለ 300 ብር ባልኳት ኖሮ። ይሄ ደግሞ ምን አይነት እጢ የሆነ ባልስ ነው? ሂሳቢስ ሴትነት መድኃኒት ሂሳብ ይሄ ነዋ ሂሳብ። እናንተ አይነቱ ነጋዴ ነው ህሊናውን ሸጦ ገንዘብ የሚገዛው። ሴት ልጅ አፍራና ተሸማቃ ከትምህርቷ እንድትቀር የሚያደርጋት በእንዳንተ አይነቱ ራስ ወዳድ ነጋዴ ነው። እሺ ብር ብለህ እንዳትጠይቀኝ። አረቂ ቤጠረ ወይኔ ልጅቷ ፊልም በቃ እንደዚህ አይነት ኢንዲንግ ቢኖረው ሁሉ ጊዜ ደስ ሲል ሂሳቤ ምናምን ሂሳብ
ይገባሃል። በቃ ደስ ሲል ፊልሞች ሁሉ እንዲህ ነው ማለቅ ያለበት። ይሄ ፊልም የተመቸው ሰው ብቻ ላይክ ያርግ። የሆነት አባ ሞዴስ አለ አትወጪም እንዴ? ቀጣይ ክላስ የለንም እኮ። ቆይ አንቺ ሂጂ፣ እኔ ትንሽ ቆያለሁ። ምን ነው ደህና አይደለሽም እንዴ? ደግሞ ፊትሽም ተቋቁሯል። ዊት ፔሪድ ላይ ነኝ። በዛ ላይ ሞዴስ አልገዛውም። አልገዛሽም ነው? ሱቅ ሄጄ ነበር፣ ዋጋው በጥፍ ጨምሯል። ያለኝ ብር ደግሞ ለምሳ እንኳን አይሆነኝም እና መንቀሳቀስ ፈርገው። አረ እንጂ የሆነ መላ ፈጥሬ እመጣለሁ። እንዴት ቢወደድ ነው ግን የእውነት። ኧረ አንዳንድ ጊዜ ጋር ለኑሮውን ግን ተው። ቃል የለችም እንዴ? ስለ አሳይመንታችን ላወራት ብዬ እኮ። ቤኪ ቃል አሁን ስለ አሳይመንት የምታስብበት ጊዜ አይደለም። ምን ነው አመማት እንዴ? የሚነገር አይደለም ግን ፔሪድ ላይ ናት። እና ሞዴስ አልገዛችም ነው? አሁን ላይ እኮ ወሩ በደረሰ ቁጥር ከህመሙ በላይ የሚያሳስበን የዋጋው መጨመር ነው። እሺ በቃ ወይ እኔ የሆነ መላ ነገር ፈጥሬ እመጣለሁ። አንቺ እዚህ ጠብቂኝ። እንዲህ ጭንቀት መሆኑ ግን አያናድድም? አባ ሞዴስ አለ? አላው ስንት ነው? 150 ብር ብቻ ነው። 150 ብር? አያናድድም ወይ? 100 ብር ብቻ ነው ያለኝና 50 ብር አመጣልሃለሁ። ወንድሜ ዱቤ አይቻልም። እባክህን ወንድሜ። ምን ላድርግ? ዱቤ አይቻልም። እሺ በቃ ይሄው ይሄ ቀመጥና ይሄው 50 ብር በኋላ አመጣለሁ። ቶሎ ታመጣዋለህ? አዎ አመጣለሁ። ስልኩን እዚሁ አስጨመተ። ምን አለ አሁን ለመሰረታዊ ነገር ዋጋ ቢያንስ መንግስት ግን የሆነ ነገር ቢፈጥር የሆነት ንጽህና መጠበቂያ እኮ ነው። የተፈጥሮ ግዴታ ነው። እንግዲህ ምን ያደርጉታል? አንዴ ተነሽማ። አመሰግናለሁ። እሺ ቤኪ አውቃለሁ ቃልዬ፣ በጣም ከባድ ነገር ነው። ግን ነገ የኔ እህትስ እንዲህ ብትሆን ማን ይደርስላት? ደግሞ ይሄንን ተጠቀሚሽ። ኬት አምጥተህ ገዛክ? ዛሬ ምሳዬን እዘላለሁ። አንቺ እንዲሆነሽ እያየው በራሱ ማለፍ ኃጢአት ነው። ሞዴስ እኮ ይፈጥሩት ነበር። አሁን ግን እነሱ እንደዛ አስመሰሉት። ቤኪ ዛሬ አንተ ለኔ ገዛህልኝ። ነገ በትምህርት ገበታቸው ላይ የሚቀመጡ እህቶችስ ማን ይገዛላቸዋል? አውቃለሁ ቃልዬ፣ ሞዴስ ተፈጥሮ እንጂ ምርጫ አይደለም እና የጊዜ ጉዳይ ነው። ሁሉም ይስተካከላል። አሁን እንውጣ አይደል? አረ ግን እንደ ቀላል መታየት እኮ ያለበት ነገር አይደለም። ፐርሰናሊ ማናችንም እንደ ቀላል እያየነው አይደለም። ግን ይሄ ነገር ኮንሰርን አድርጓቸው የምርም ለውጥ መፍጠር የሚችሉ ሰዎች ግን እንደ ቀላል ነገር እያዩት መስሎ እየተሰማኝ ስለሆነ መሰረታዊ ነገር ነው፣ የተፈጥሮ ግዴታ ነው። ሰዎች ደግሞ ጀስት ቢኮዝ ላይክ ኑሮ ተወደደ አልተወደደ ብለህ ዋጋውን የምትጨምረው መቀንሰው ነገር መሆን የለበትም ነው። በቃ ቢቻል በነፃ ካልሆነ ደግሞ በትንሽ ብር መገኘት ያለበት ነገር ነው፣ መሰረታዊ ነገር ስለሆነ ማለት ነው። እና ደግሞ በዚህ ሀሳብ የምትስማሙ ሰዎች ይሄ ንቅናቄ ብዙ ሰው ጋር ደርስ በደንብ ላይ ካድርጉት። ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉት። ራት ደርሷል። በኋላ በላለሁ። የጀመርኳትን ልጨርስና ወይ እዚሁ ላምጣልህ? አይ አንደኛዬን ስጨርስ እዛው በላለሁ። እሺ ተው እንጂ ወንድሜ፣ በሩን ዘግተሽ ሂጂያ። ርቧት እኮ ነው። እኔ ካንተ ጋር አብረን መብላት ፈልጋለሁ። ነገር ላምጣልህ? አልፈልግም ፍቅር፣ ስራዬን ልስራበት። እኔስ ብቻዬን እየናፈከኝ እኮ ነው። ገና ከተለያየን 10 ደቂቃ እኮ ነው። ኧረ አይደለም። አንተ ሰዓቱ ግን እየቆጠረ አይደለም። በቃ ለ10 ደቂቃ እንኳን ዝም መባባል አንችልም እንዴ? ለምን ብለን? ኧረ እባክሽ ሂጂልኝ፣ አትረብሽኝ። ስጨርስ መጣለሁ። አይ ፍቅር ረባሽ፣ እንደውም ካም በኋላ አልመጣም። እሺ እኔ መጀመሪያ በአንተ ልፈርድ ነበር። 10 ደቂቃ ነው የተለያያችሁት። ምን ያህል ብትወደህ ነው? ረባሽ ነይ እሺ፣ ቢያንስ ራቱን አብረን እንብላ። ቢያንስ ለምግብ ተነስላት። በቃ ቶለሬት አድርገው። እውነት ይሄ ከፍቅርም አልፎ ምን ይባላል መሰለህ? አታችመንት ይባላል። በቃ ቤቢ ጓደኞቼ ምን ይሉኛል አልከኝ ቅድም? ከየት ነው የተወለድኩትኝ? እነሱ ምን አሉክ? ምንድን ብለው ነው የሚጠይቁኝ አልከኝ? ከየት ነው የተወለድከው? ከጎንደር ነው ምንድን ነው? እና እኔ ከየት ነው የተወለድኩት ማለት ምንድን ነው አልገባኝም። ያኔ የተወለድኩት ነው። ትግረኛ ነኝ፣ ኦሮመኛ ነኝ፣ ገጠሬ ነኝ። ምንድን ነኝ? ገጠሬ ነኝ። ደስ ይላል። እንደዛ የሚባል ብሔረሰብ የለም ወንድሜ። ማይ ቦርን ገጠር ሽት አሩ ነው። ከገጠር ነው፣ ከጎንደር ነው፣ ከኦሮመኛ ነው ወይም ከትግረኛ ነው የተወለድኩት። ለምን እንደዛ ጠየከኝ? ምን አሉክ እነሱ? ከየት ነው የተወለድከው? እነሱ ከየት ነው የተወለዱት? አትንገሪ። እውነት አንደኛው ጎንደር፣
አንደኛው አላ በቃ የጠየቀው ሰውዬ ግን የተወረደው ከጎንደር ነው። አይቷል። እሱን ይዞ የመጣው ኢትዮጵያዊ ነኝ በላቸው እኮ ኢትዮጵያዊ ነህ ግን ምንድነህ? ሰው ነኝ ስላቸው እኮ ሰው ነህ ግን ምንድነህ? ኢትዮጵያዊ ነኝ አልኳቸው። በቃ እኔ ኢትዮጵያዊ ነኝ። ሁሉንም ህፃናት ባይዞ ከተወለዱ ጀምሮ ይሄንን ነገር ብንደብቃቸው ኤቨንቹዋሊ ሰዎች ኳስችን ማረጋቸውን ይተዋሉ ማለት ነው። በቃ ለምን ይሄ ነገር ወደ ምን ሊድ ያደርጋል? ልክ ስታድግ ወደ ዘረኝነት ወደ ጎጠኝነት ኤስኬሌት የሚያደርግ ነገር ነው እና በጣም ትክክለኛ ነገር ነው ያደረገችው። ኢትዮጵያዊ ነህ ኢትዮጵያ ነኝ ተወለድከው። በዚህ ሐሳብ የሚስማማ ሰው የሆነት ኮሜንት ላይ ይጻፍልኝ። ልጆች ሲወለዱ ለምን እንነግራቸዋለን? ግን ለምን መሰላችሁ? መነገሩ በራሱ ክፋት እኮ የለውም እኮ። ካደጉ በኋላ ግን ነገሮች ኤስኬሌት ያደርጉና አሁን ላይ ላለንበት ሜስዳፕ ለሆነ ሲቹዌሽን ለዘረኝነቱ ለምኑ ስለሚዳርገን ከነጭራሹንም ሳያውቁት ቢያድጉስ። አሁን ታውቃላችሁ አሜሪካ ከኛ በቆዳ ስፋት በጣም እንደምትበልጥ ግን 54 ስቴት ላይ ለምሳሌ ዩታ ላይ ተቀምጦ አንድ ሰውዬ ይሄ ከዋሽንግተን ዲሲ ነው ብሎ ዘረኛ ይሆናል ለዩታ ሰዎች? አይሆንም እኮ ገባችሁ? እኛም እንደሱ ነው መሆን ያለብን ነው። በቃ በስቴት ብቻ ተከፋፍለን በኋላ አንዳችን ከሌላችን ይሄ በአስተሳሰብ ባለን ማቹሪቲ ሌቭል ወይ በመልካምነታችን ምናምን እንለካካ ነው እንጂ ከሌ ከዚህ ነው የመጣው እንጂ ብለን ባልመረጠው ብሄር ጀጅ ማድረግ እሱን ወይም እሱን መጥላት ወይ እሱን መውደድ መቅረት አለበት ብዬ የማስበው ነገር ስለሆነ እዚህ ሀሳብ የምትስማሙ ሰዎች ደግሞ ኮሜንት ላይ ጻፉ። መርቅኖ ከማቀድ አፍቅሮ ከማበድ ከፌስቡክ ጅንጀና ከውሸታም ዜና ፈጣሪ ይሰውራችሁ። አሜን። ከዚህ ነገር ይከልላችሁ። አሜን በሉ። ቆታታ ሁላ ያፈቀራችሁ ሰዎች እንኳን ሚናት ጫምላቃ ገና ስለሆነ ስላላወቀው እንጂ የፍቅርን ጥቅሙ እንጂ ፍቅር እኮ ማለት ጸጋ ነው። ልትነው አሰለክለክ የምናባት ጸጋ ነው። እውነት ሲንግልነት ነው ጸጋ። መታደልም ምን ማለትም ብቸኝነት ነው። የምን አባቴ መታደል ነው። ገና ስለሆንኩ ነው ስላልተረዳው ነው የፍቅር ጣም። ኧረ እባክሽ ገንዘብ መስጠት ነው ያልተረዳሁት። ሶፍት ጠቅልዬ በየሜዳው ይወጣ ማለት ነው ያልተረዳሁት። ይቅር ከዚህ መረዳት ድድብና ይሻለኛል። አፍቅሩ ብቻ ግን ከፌስቡክም ጅንጀራ ከውሸትም ዜና መርቅኖም ከማቀድ እውነቴን ነው አፍቅሮም ከማበድ ይሰውራችኋል። ከሁሉም ይሰውራችሁ ነው። ወለል በሉ ሲፈልጉ በሉ እንግዲህ ሐሳቡ ይስማማኛል ይበጀኛል የምትሉ ሰዎች ካላችሁ ይሄን ቪዲዮ በላይክ በስደት ያለነው እዚሁ እንጋባለን። ኢትዮጵያ ያላችሁ ደግሞ እዛው ራሳችሁ እንችላችሁ ተጋቡ። የት ሀገር ነው? እኔ እኮ አሁን ሳስበው እኛ እዚህ እንለፋለን እዛ እነሱ ተኝተው ይጠብቁንና ከዛ አያፍሩም። እጃቸውንም እግራቸውንም ዘርግተው ያገቡና ቅመሞችም እዚሁ ለፍተው ማዲያት አውጥተው ጥራው ግረው ጥቁር ሆነው ሄደው እዛ ወንዱ ቁጭ ወይ ጠብቃታል ይጋባሉ። ከዛ የኛን ብር ያባሉናል። አያፍሩም። ኖ አያዋጣም። እዚህ እኛ የምንሰራው እርስ በርስ እንጋባለን እንደምንም ተስማምተን እዛ የምትተኙትን ተግባቡም ተጋቡም ተኙም አይመለከትም። ኧረ ተው አንተኛም ስም አታጥፋ። አዎ አይደለም እውነቴን ነው። ምክንያቱም ስቃይን የሚያውቃት እዚሁ የሚሰቃይ ያለ ሰው ስለሆነ ገንዘብ እንደው ብንበላ እንኳን እሷ የኔን ብር ብበላ እኔ የሷን ብር ብበላ እንኳን እኩል ፈግታችሁ ነው ታውቀዋለሁ ታውቀዋለች። እዛ ግን ተቃራኒ ሰው ጋር ከሆነ ግን አታውቁትም። እዚህ ከቀጣል እንደዚህ ቅንጥስ አድርጌ በያረቡ ግቢ ያመጣው ስለሚመስላችሁ አያዋጣም። ቀማማም እዛ እንደዛ ስለሚመስላችሁ አረቦች ዝም ብለው ሲወጡ 20 ብር ሲገቡ 50 ብር ወደ ሽንት ቤት ሲሄዱ 100 ብር ጣል እያረጉ የሚሰጧችሁ ስለሚመስላችሁ አይቻልም። ወደ ኢትዮጵያ አያገቡም። እዚሁ እንግባባታለን። የማዳም ቅመሞች እንዴ ይሄ የዚህ ሰውዬ ምክር እንዳሰሙ ነው መላችሁ። ምክሩን እንዳሰሙ እኛ እዚህ ኢትዮጵያ ቁጭ ብለን እናንተ ነው በተስፋ እየጠበቀን ያለ ነው። ምንም ቢሆን እኮ አሁን እናንተ ከዛ ላፕቶፕ ብትልኩልን ራሱ እኛ ከዚህ ቂቤም አንጥረን ድርቆሽም ቢሆን ያለችውን ከኢትዮጵያ እየላክንላችሁ ነው በመተሳሰብ። በዛ ላይ ደግሞ አሁን ላይ ኢትዮጵያ ስቃይ የለም እዛ ብቻ ነው ስቃይ አለ የሚባልበት ሲቹዌሽን ላይ ሁላ አይደለንም እኮ። አሁን ሰው እንኳን አይደለም እና ኢትዮጵያ ማለት ነው እንኳን አይደለም እና እግሩን ሰቅሎ ተወውና ሌት ተቀን እየሰራ ራሱ የሚሞላ ህይወት አይደለም ነው ማለት እና ምንም አትስሙት። ዝም ብላችሁ እየመጣችሁ አግቡን በቃ። የሰው አልተመኘው አልከጀልኩም እኔ አልከጀልኩም እኔ ድሻይ ምንድነው ያረፈባት አይኔ ተጸየፈችው እኮ አይደል ቢላት እንጂ ለኔ ቢላት እንጂ ባትፈቀድም ኧረ ትቅርብህ ባትፈቀድም ማን ቀረበት ደግሞ ትጎትቷለች።
አዙረህ ግጫት። ደግሰው መርቀው እዚህ ድረስ መጣች ልጨብጠው እንደሸኙት ነገር ተዋተዋት በዱላው አስተኛት። ከተማ ብዙ ያን አደባባይ እሱ አየህ ያላቀችውን መርጦ ሳብ አድርጎ አስገባ። ያራዳ ልጅ ካንድ ኧረ ምችት ይበላችሁ። ስሜቴ ለገንዘብህ ብላ ነው አሁን ይችኛው የቀረበች። አየህ ወግጅ ወደዚህ ሰብሬ ሳልጥልሽ ብሎ ነው የሚያባርራታው። አንቺ ተስፋ አትቆርጭም እንዴ? ምን ነው ቀደም ወርቄ ቢሆን የቅርቤ ምን ይሁን ነው? ቆይ ምክሬን አሰማም። አዙረህ ግጫት ወንድሜ። ይቺን ሙዳዬ ምጽዋት ውስጥ አስገባልኝ። እሺ ይቅርታ ወንድም፣ ወደ ቤተ ክርስቲያን ነህ? አዎ። ጠጣህበት? ይቺን ሙዳዬ ምጽዋት ውስጥ አስገባልኝ። እሺ እሺ፣ አመሰግናለሁ። ቺፕስ አንተ ነጠላ ለብሰህ ሰው አግኝቶ የሰጠህን ለሙዳዬ ምጽዋት ያንቃሃል እኮ የእውነት። ያ አሁን እንዲህ የጠጣህበት እንደው አሁን ውስጥ ሆድ ውስጥ ገብቶ ሁሉ ሰላም ሊሆንህ እንዳትጠቀማት ይቺን ብር። እውነት ብትጠጣም ምንም ብትልም ይዘህ አስገባ። ሰላም ነው አለን አለን። ዛሬ እኮ ማርያም ነች የምታስገባው የለህም እንዴ? ዛሬ እንኳን አለኝ ብለህ ነው። ከፊትሽ ቆሜያለሁ ካለኝ ነገር ሁሉ አንቺን መርጫ የለኝ 20 ብር ሰጠ እናቴ። አሁን ሊና ይፈቅድ እውነት። አረ ሄዶ በ20 ብሩም ሊገዛበት ነው ጭራሽ ሲጋራ። ፈጣሪ እውነት ታረቀው፣ ይሄን ሰውዬ ታረቀው። እውነት ከራሱ ጋር አይደለም ከራሱ ጋር ተጣልቷል። የእውነት ከራሱ ጋርማ ልክ አይደለም ተጣልቷል። ያረዳ ልጅ ተጸጸተ። እስቲ እንዴት ነህ? ዛሬ መድኃኒዓለም ነው አለኝ የምታስገባልኝ። አላስገባልኝ። ምን ነው? እስካሁን እየሰጠኝ ያለው ብር እያስገባውላን ነበር። በተቃራኒ እየጠጣውበትና እያጨስኩበት ነበር። እኔ መቼም ከሱስ የምወጣ ሰው አይደለም። ከአምላኬ እንኳን የምሰርቅ እኔ ኃጢአተኛ ነኝ። ሁላችንም እኮ ኃጢአተኞች ነን። የኔ ግን ይብሳል። የሚባል ነገር የለም። ኃጢአት ነው። ጨነቀን፣ ራሴን ጠሎት። ከሱስ ለመውጣት ምንም ብጥር አልቻልኩም። ዋናው ጥረትን አለማቋረጥ ነው። ውጤት ያለው ከጥረት ነው። እኔ እንጃ አልመስላለኝ። ሳይመስልህም ቢሆን ጥረትህን ቀጥል። አንድ ቀን ሱስህን ትገላገለዋለህ፣ ታቆመዋለህ። ምናልባት ልታቆመውም ጫፍ ደርሰህ ሊሆን ይችላል። ጫፍ ደርሰህ ተስፋ አትቁረጥ። አሁን ወዴት እየሄድክ ነው? ይቅር ካለኝ ወደ ደጁ እሄዳለሁ። ታዲያ አንተ እኮ ለሁላችንም ምሳሌ የምትሆን ሰው ነህ። ኃጢአት እየሰራ እንኳን ደጁ ነህ። እኛ እኮ ኃጢአት እየሰራን ራሳችን እንደ ንጹህ እናያለን። ደጁን ረግጠን እንኳን አናውቅም። ምን ዋጋ አለው? ደጁ እየተመላለስኩ ካልተለወጥኩ። ድርጊት ተጸጽቶሃል? በጣም። የሰው ልጅ ተጸጽቶ ወደ አምላኩ ከመቅረብ በላይ መለወጥ ሊኖር አይችልም። አምላክ የሚያስተምርበት መንገድ ብዙ ነው። ፈጣሪ የሚፈልገው የእኛ ንስሐ እንጂ ምጽዋት አይደለም። አምላክ ከጻድቃን በላይ ለኃጢአተኞች በጣም ቅርብ ነው። ሂድ ወደ ደጁ፣ ሰላም ያለው እርሱ ጋር ነው። በጣም አሪፍ ምክር ነው የመከረው። አያም ፈጣሪ ወንድሜ ጸልይልኝ። ይሰማኛል። ልብ ንጹህ ነው። አምላክ ይሰማሃል። መሻቴን ብቻ ስላየ አሁን ፈጣሪ ብሩን ይዞ ሄዶ ማስገባቱ አይደለም፣ እሱ ራሱ ሄዶ እሱ መሄዱ በቃ ለፈጣሪ በጣም የሚያስደስተው ነገር እሱ ነው ከምንም በላይ። አንኳኩ ስላ እንዲህ መለወጥ በቃ ቼንጅ እንዴት ደስ እንደሚል ነው የምልህ። እኛም ካለንበት ጉድጓድ ነው የምልህ። ፈጣሪ እንደዚህ ጎትቶ ወደ ላይ አውጥቶ ሰው ያድርገን። እውነት ማናችንም ነው የምልህ። በጣም ንጹህ አይደለንም፣ ሁላችንም ኃጢአተኞች ነን። እሱ ፊትህም እንደ የተቀባኸው እንዲህ አይነት ደግሞ እብድ ነው አይቼ አላውቅም። ወይኔ ስልኳ ጮኸ፣ አለቀልሽ።
ቤትሽ ደርሰሽ ነው? ምንድነው እናት? እብድ እያባረረኝ ነው። ለእብድ ነው እንደሮጥሽው? አይዞሽ ነኝ ያሳልፍሻለሁ። ወንድም አንተንም እንዳይቀነድብህ። አንቺ እብድ ነው ሰይጣን ያልሽ? ወይኔ ጉዴ መጣ። እኔማ እብድ መስሎኝ ላሳልፍሽ ነበረ። ይሄ ነፍሰ ገዳይ ሳይሆን አይቀርም። ለማንኛውም እኔ እስኪያልፍልሽ ቁጭ በይ። እሺ ይኸው እኔ እዚህ ጋር ቁጭ በይ። አመሰግናለሁ በጣም። እሺ አባት ሽሜ ይባላል። ሀና ካላስቸገርኩ እግሬ መታጠቢያ ውሃ ትሰጠኛለህ? እሺ ያመጣልሻል። ደርሻለሁ እኮ አልደረሽም እንዴ? የት ነሽ? ኧረ እኔ ለራሴ እብድ እያሯሯጠኝ ነው። የምን እብድ ነው? የት ነሽ አሁን ታዲያ? አሁን የሆነ ግቢ ውስጥ ገብቻለሁ። እብዱ ይለፍልኝና እመጣለሁ። ታዲያ ወይ እኔ ልምጣልሽ እንዴ? አይ አትምጣ፣ ችግር የለውም እኔ ራሴ እመጣለሁ። እሺ አረናላት። እሺ ግን ቶሎ ደውይልኝ። እሺ እሺ እደውልልሃለሁ። አንተ እንደውም እስካሁን መቼም ሄደ ሰላማዊ ሰው ነህ። እንኪ ታጠቢ ነው አይቼው ልምጣ። እሺ ቅድም አሁን ያየሁት ቪዲዮ ላይ ከብድ ጋር ምን ትሰሪያለሽ ምናምን ብሎ በጥፊ መቷት። አረ ሄዷል። የለም በቃ ሳይመጣብኝ ቶሎ ልሂድ። ተደብቆ እየጠበቀሽ ነው። አረ እኔ አትፍሬ የለም እኮ። እሺ በጣም አመሰግናለሁ። እሺ አባት ችግር የለውም። ሄሎ ሄሎ፣ የቱ ጋር ነህ? ነይ ወደ ውስጥ ግቢ። የት? እዚህ ውስጥ? በቃ እሺ መጣሁ። እሺ የት አለክ? የት ነው ግቢ ውጪ የምትላት? አየከውን አየክ። እኔ ፍቅር ደህና ነሽ ግን? ምንም አልሆንሽ ማለት? ደህና ነኝ፣ ምንም አልሆንኩም። ና በል በቃ እንሂድ ሳይረፍድብን። ራውንም መጣ በለሽ አታስተ ሰርፕራይዝ የኔ ቆንጆ። ሃፒ በርዝዴይ የኔ ፍቅር። በልደቷ በእብድ አሯሩጦ ሬንጅ ሮቨር ጄ5 ይባላል። ጄኮ ጄ5 ምናምን ትላላችሁ። አያችሁ መኪና ገዝቶ ነድቶ የሚያቅሰው የመኪና ብራንድ ያውቃል። እኔ ምን አውቃለሁኝ? እኔ ምንድን ነው ያልኩት? የመኪናው ብራንድ ሬንጅ ሮቨር ነው ያልኩት አይደለ? ለዚህ ንግግር ያው ምን ታረጉኛላችሁ? አሁን ሴቶች ከእንደዚህ አይነት ባል በላው ምን ይፈልጋሉ? በቃ የሆነ ያህል ሚሊዮን ወጣ ያደርግና በእብድ ምናምን ከተሯሯጠች በኋላ ሊሸልም ማለት ነው በመኪና። እንዲህ እኮ ነው ሁሉም ሴት ድሪም የሚያደርገው። ባይዘው እንድንሆን እኔ በቆሎ አልጋብዛትም ለፍቅረኛ። ዛሬ ኤልሲን ፕራንክ እናደርጋታለን። ቀን ሙሉ አሞኝ ነው ያልኩትና እንደወደቀ ሰውኛ አስደንቅጣታለሁ። ከዛ ደግሞ ሪአክሽኑን አብረን እናያለን። አብራችሁን ቆዩ። ኧረ እንደዚህ አይነት ፕራንክ ጤናማ አይደለም። ተው። ሰው ምን እንዳለበት በምን ታውቃላችሁ? አሁን እሷ ራሷን በስተስ በዚህ ድንጋጤ ላይ ተነስ እንድበስ። ምን አይነት ፕራንክ ነው አሁን ወንድሜ? ሲጀምር ምን ትሰክሽናለሽ? ካሜራው አይታይም ነው? ኢንቪዚብል ነው ካሜራው። አስቀምጣው። መቼም ካሜራውን አስቀምጦት ነው እየቀረጸ ያለው። ይሄኔ እኮ ሪንግ ላይትም በርቶ ሊሆን ይችላል። በጣም አሪፍ አክቲንግ ነው። በጣም አሪፍ አክቲንግ ነው እያየን ያለ ነው። ምን ተነስቶ ይስቃል አሁን? ይሄ አሁን ምንድነው የምትሉን ነው እኮ? አሁን እዚህ ጋር ሚስትህን አይደለም ፕራንክ ለማድረግ እየሞከርክ ያለው፣ ሁለታችሁም ተወያይታችሁ እኛን ነው ፕራንክ ልታደርጉ እየሞከራችሁ ያላችሁት ነው። ምንም ሴንስ አይሰጥም። በቃ ሴንስ አይሰጥም። ኢን ጀነራል ምንም ነው ሴንስ የማይሰጠው። ካሜራው አይታይም ወይ? ኢንቪዚብል ነው ወይ? እኛ እኮ ፖይንት ኦፍ ቪዋችሁን አናላይዝ ማናረግ እኮ እስከሚመስለን ድረስ ወይ እናንተ እንደዛ ነው የምታስቡን። በቃ ተመልሰናል ይላል ቤተሰብ። አሳክተነዋል። ውድ ፋሚሊስ አድርገነዋል። ምኑን ያደረግከው ካሌባ? አዲስ ቤት ትሪ ሃውስ ትሪ ሆም። ባለፈው እንዳልኳችሁ እዚህ ሙሉ የተንጣለለ ግቢ ውስጥ ኢትዮጵያ ውስጥ ማንም አድርጎት የማያውቅ አንድ ዛፍ ላይ ሙሉ ራሱን የቻለ ቤት ሰርተናል። በእጄን የሰራሁት ማንም ያገዘኝ በሙያም ሆነ በስራ ያገዘኝ ሰው የለም።
በእጄ ብቻዬን ይሄንን የምታዩትን ቤት አንድ ዛፍ ላይ ሰርቻለሁ። ሙሉ መኝታ አንቺ ትቻለሽ በያ አከበርኩሽ። ከሙሉ የራሴ ግቢ ጋር አሳክተነዋል። በጣም ትችላለህ። እዚህ ጋር ለውሾቼ መኖሪያ ቤት ሰርቼላችኋለሁ። ከፍ አድርጌ የሰራሁት አውሬ እንዳያጠቃቸው ነው። ጅብ ምናምን ስላለ ይሄንን ሰርቼላችኋለሁ ለነዚህ። እዚህ ጋር ደግሞ ለጥንቸሎቼ ሙሉ መዝናኛ የሚዝናኑበትን ግቢ ፈጥረናል። ሰሞኑን ወልዳ ነበረ። በዚህ መልኩ ዘና ፈታ እያሉ ነው። ታያል መሰለ ግቢ ሰርተንላቸዋል። ኧረ ጸድ ያለ ላይፍ። እዚህ ጋር የዋና ገንዳ የመስራት ፕሮግራም አለን። እዚህ ጋር ዋና ገንዳ መስራት እናስባለን። እናንተ ስትመጡ ስትዝናኑ ምናምን ዘና እንድትሉ የዋና ገንዳ እዚህ ጋር እንሰራለን ብለን እናስባለን። ኪችኔ ኑ ኪችኔ ላሳያችሁ። ኪችኔ ኑ የምትኖርበት ቦታ እንዴት እንደሚያምር ዋነኛው ሜዳ የሆነውን እዚህ ጋር መመገቢያ ምግብ የምንመገብበትን ኦፕን ኪችን ሰርተናል። እዚህ ጋር ትልልቅ ነገሮችን መጣድ ቢያስፈልገን እዚህ ጋር ከዚህ በኋላ እዚህ ጋር ነው ተመልሰናል እያልን ሪያክት የምናደርገው። ይሄንን ኪችን ሰርተናል። ኤቭሪ የምንሰራቸውን ስራዎች በጥራት በውበት በጥንካሬ መስራት አስበን የሰራ ነው። ይሄው በምትመለከቱት መልኩ ኑ ደግሞ ለጊዜው ምዝናናበትን ቦታ ላሳያችሁ። ይሄ እውነት ቀን ነው። ለጊዜው ጧት ቁርስ የምንበላበት ፀሐይ የምንሞቅበት ቺል የሚያደርግበት ነው። እንግዲህ ዘና እንላለን። ይሄን በእጃችን የሰራ ነው የምትመለከቱት ነው። በጣም ጠንካራ ነው። በእጄን የሰራሁት። እናንተ ስትመጡ ደግሞ የምትዝናኑበትን ሌላ እንደዚህ አይነት ብዙ የመስራት አቅሙ አለኝ። ቀጣይ እሰራለሁ። ሌላ ደግሞ ኑ ማሳያችሁ ነገር አለ። ኑ ይኸውላችሁ። እኔ በዛብኝ እውነት። እኔ አሁን ስመጣ እዚህ ሁሉ ጋር ነው መዝናናው። በጣም አስቸጋሪ ነው። ከኔ ጋር ኮላብ አድርጋችሁ የምትሰሩ በማሽንም ሆነ በእጅ ጉድጓድ የምትቆፍሩ ሰዎች ከኔ ጋር ኮላብ አድርገን ጉድጓድ ውሃ መቆፈር እንችላለን። ጋብዣችኋለሁ። ኑ ሌላ ነገር ደግሞ ላሳያችሁ። ያረዳ ልጆች ይሄን ቪዲዮ ሼር በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ውሃ ለሚያወጡ ሰዎች እንዲደርስ። መብራት የለኝም እዚህ አካባቢ ምንም አይነት የመብራት አቅርቦት የለም። ግን እንደምታዩት አንድ ድርጅት ከዚህ በፊት የሶላር ፓኔሎችን ሰጥቶኛል። እኔ የምጠቀምበት ውሃ ከመሬት ፓምፕ አድርጎ ለማውጣት ነው የምጠቀምበት ይሄን ፓኔል። ነገር ግን ኢንቨርተር እና ትንሽዬ ባትሪ ምናምን ቢኖረኝ የቤት ውስጥ ያሉ አንዳንድ ነገሮችን ለማንቀሳቀስ ስለሚሆነኝ እዚህ ላይ የምትሰሩ ድርጅቶች ኢንቨርተር፣ ባትሪና ሬጉሌተር ምናምን እንፈልጋለሁ። እሱ ስፖንሰር ልታደርጉኝ ነው። ሌላው ደግሞ እስቲ ይሄንን ጆርኒ የሆነት እናግዘው። ፓወር ያለ ደግሞ ትልቅ ድርጅት ትልቅ ነገር ስፖንሰር ካደረገን እንቀበላለን። ሌላው ኢንጂነር ቢጃይ ከዚህ በፊት ቤት ሊሰሩልን ቃል ገብተው ነበረ። እሳቸው ሊሰሩልን ያሰቡትን ቤት እዚህ ጋር ለመስራት ነው ያሰብነው። ወደዛ ተራራ ነው፣ በጣም የሚያምር ቪው አለው። እሳቸው እዚህ ጋር ይሄንን ቤት እዚህ ጋር እንዲሰሩት ጥሪዬን አቀርባለሁ። በፈለጉት ሰዓት መጥተው ይሄን ቤት መጀመር እንችላለን። አመሰግናለሁ። ወዳቸዋለሁ። የእውነት እኔ ስልኩ ጠፍቶበት በጣም አዝኜ ነበር ነው የምልህ። እና አሁን ይሄ ሁሉ አዳዲስ በቃ ደስ የሚሉ ነገሮች እንደጀመረ ፊቱ ላይ ራሱ ደስታውን ማየትህ በቃ በጣም የሚያስደስት ነገር ነውና አሁን የውሃ ካምፓኒዎች ላይቲንግ ሶርስ ደግሞ ይሄ የሶላር ፓኔሉ ላይ ያስፈልጉኛል ምናምን ያለውን እቃ ምናምን ማገዝ የምትችሉ ድርጅቶች ማለት የፈጠነ ካሌብ ገጠርን ደገፍ አድርጉት። ያረዳል። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ፣ ሪፖስት፣ ኮፒ ሊንክ አድርጉት። ምርጥ ጥቁርና ነጭ ድመት ሚስትህ ናት። ሚስቱ ደረበችበት። አይቷል። ኧረ በቃ አስጨለለችው ነው የምልህ። አየህ ይኸው በቃ ቶም እንደተከደው ተከዳ ድመቱ። ከዚህ በኋላ በትካዜ ነው በቃ አላመንም ራሱ። ለሷ ብሎ አይጥ አድኖ ይዞ መጥቶ እሷ ግን ከጥቁሩ ድመት ጋር ቺታ አርጋ። እኔ ለዚህ ነው ጥቁር ድመት አልወደው። ያለህን ነገር ይቀማሃል። በቃ አየህ። ኧረ ወንድሜ ሶፍት ስጡት። የእውነት ይኸው እያነባ እንባውን እንኳን መቆጣጠር አልቻለም። ገባ እኔ ብሮ በቃ ሰሞኑን ያስተዋወቅኩት ጂም አለ። እዛ ፉል ሜምበርሺፕ እንሰጣለን። ዌልካም ቱ ዘ ጂም ነው የምልህ። በጂም ራስህ ላይ ኢንቨስት አድርግ፣ ራስህ ላይ ፎከስ አድርግ። እንደውም ከዚህ በኋላ ሲግማ ነው መሆን ያለብህ።
ኦመንጂ ሻምሹሪን ሺሳምሳ ቻይንኛ ነው። ኡጅላይ አነጋግርም ጨዋታው ይቅርብኝ ቁጭ በል ከጎኔ ፓርቲጋኖ ምን እያረጋችሁ ነው? ሰው ልመድ ገላዬ አማርኛና ሌላ ቋንቋ ይቆጭሃል ተው በኋላ ይቆጭሃል ተው በኋላ ጀማል ምን ሆነ ነው? ችግር አለ? ተይ በእጅሽ እንዳይጠፋብሽ። ሰው ልመድ ልጅ ዳውድ ከሴዶ ጋር መዋል ከጀመረ በኋላ አይቷል። ጸብ ማለት ጀምሯል። በቃ ውሎ ከሴዶ ጋር ዛሬ ሴዶ የሚሰራው እንሰራለን። አብረን ነው የምንውለው ከሴዶ ጋር ዛሬ። ኦኬ ታይላንድ ትንሽ ጊዜ ቆይቶ የለማመዳትን ቴክኒክ። አረ ኪሎን በእናታችሁ ኪሎን ስክሪንሻት አድርጉልኝ። ስንት ኪሎ ገባ ሴዶ? የኢትዮጵያ መጥቶ ይበላል ነው የምልህ፣ ይበላል። እዛ ኪሎ አስቀንሰውት ነበር። ያው እዚሁ መልሶ በሁለት ቀን ይመልሰዋል ኪሎን። 6 ጁስ ምን አሁን ደግሞ ከሴዶ ጋር ፋይት እናደርጋለን ማለት ነው። ዝረራ ጆንዬ እንግዲህ ይህን እየተመለከትክ ነው አይደለ? አንቺ ነው የኔ ጭንቀቴ የምሰቃየው በሕይወቴ አካላቴ። ለዚህ እኮ ነው የምንጨነቀው እኛ። ሰው ሰውን ይገላል። ባይዞ ለዚህ እንደነው ዓለሜ ከፋሽ ወይ ደላል ባሏን ትፈታለች ለዚህ ብላ ሴት። ለዚህ ገንዘብ ለዚህ ወረቀት ነው የምልህ። በቃ ለዚህ ወረቀት ራሳችንን ማጣት የለብንም። የእውነት ገንዘብ ብዙ ነገር ሊፈጥር ይችላል፣ ግን እኛ ለህሊናችን መታመን አለብን። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።